ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በትናንትናው ቪዲዮ ነው የመጣሁት ማለት ነው። ትናንትና ቪዲዮ እንግዲህ እንዳያችሁት ማለት ነው ኤፍሬም ሄርሜላን ተጣልተው ውጭ እያለ ብዙ ነገር እንትን ስትሉ ነበር። ግማሾቻችሁ ደግሞ ሩታ ልካው ነው የሩታ እንትን ነው ትላላችሁ። ሩታ እኮ የራሷን ኑሮ እየመሰረተች ነው። ሩታ እኮ የራሷን ህይወት እየመሰረተች ነው። ለምን ትልከዋለች እሱን? እና በጣም ስለገረመኝ ነው እንትን ያልኩት ማለት ነው የመጣሁትና እኔ ሩታ ላከችው የምትሉ ልጆች እኔ እውነት አይመስለኝም። ሩታ የራሷን ህይወት ጀምራለች። ካሁን በኋላ ማንንም እንትን አትልም ማለት ነው። ማንንም አሰማም። ከእንግዲህ በኋላ ከበጣ ገቡ አልደርስም። እንኳን ሂጄ ለላመነው ቀርቶ አይኑን ማየት አልፈልግም ነው ያለችው። ትናንትና ቪዲዮን ታያችሁት ማለት ነው ለወንድሟ ስትናገር እና ይሄ ሁሉ ነገር እንደምትወደው ይታወቃል። ግን እኔ ይሄ ነገር እንደሚመስለኝ ድራማ እየተሰራ ድራማ ነው እምለው። ማለት ድራማችሁ መቼ ነው የሚያልቀው? እስከ መቼ ነው ይሄ ድራማ የሚቀጥለው? እንዴ በጣም እኮ የሚገርም ነገር ነው። እና አንዳንዴ የምትሉትን እወቁ ብዬ ነው የማስበው። ማለት የሰው ልጅ ሊሳሳት ይችላል፣ ስህተቱንም ሊሳሳቱ ይችላሉ። ሁሉም ግን ተላርቀው አይላራቁም እኮ ሁለቱ በየትም ቢሄዱ መገናኘታቸው አይቀርም። አሁን እናንተ አብሬሽና ሩታ ተለያዩ። የሩታ ደጋፊዎች ደስታ ልታገባ ነው፣ ቀለበል ያለግላን ነው፣ ሽማግሌ ተልከዋል ምናምን። እኔ አይመስለኝም። እሱ ሁሉ የድራማ ትንግርት እየሰሩ ነው ያሉትና ለማንኛውም ኤፍሬምን ትናንትና ስጮሁበት ስሰድቡት እኔ በነገራችን ላይ እንዴት ማለት የሆነ በቃ እንደዚህ የተጠላ ህይወት ላይ መግባት የሌለባት እኔ ሄርሜላ በጣም አሳዝናኛለች። ማለት ሁሉም ካላንድ ሰው የደገፋት የለም። ሁሉም ሰው እንደ ጥላት በቃ ለምን ብሎ ነው እንትን የሚላት እና እኔ ይሄ ህይወት ነው ብዬ አልቀጥልም። ቢቀርባት ይሻላል ብዬ ነው የማስበው። አንዳንዴ ካለ ቤተሰብ መኖር ይቻላል ይባላል፣ ግን አይቻልም። ቆይ ፍቅር እኮ ያልቃል። ፍቅር እኮ መቼም እንደዚህ እንደሆነ አይቀርም። የሆነ ስህተት ሲያገኝበት ከቤተሰቦች ጋር ላይ ተሺ ነው የሚላት። የሆነ ነገር ሲሆን አንቺ እኮ ከቤተሰቦች ጋር ያለያየሽኝ አንቺ ነሽ። ያንን ነገር ከመባል ቢቀርባት ይሻላል ብዬ ነው የማስበው። እንደ እኔ እንትን ማለት ነው። ማለት ያልሆነ ትዳር ውስጥ ገብታችሁ ህይወታችሁ ከሚበጠበጥ ማለት ነው ህይወታችሁ እየተበጠበጠ ከምትኖሩ እንትን ብትሉ ይሻላችኋል ብዬ ነው የማስበው። እና ኧረ ጥሩ አይደለም ብጥብጥ ያለበት ትዳር እኔ አልመኝም ለሰው ልጅ ማለት ነው። ማለት ቤተሰብ የሆነ ክብል ሳይሰጣችሁ እንዲህ እያቃለላችሁ ከአሁኑ እንደዚህ ተቃላችሁ በኋላ ስትገቡበት እንዴት ልትሆኑ ነው? ስገቢበት እንዴት ልትሆኝ ነው? ስለዚህ እኔ በጣም ትናንትና እኔ ፍሬም ትክክል ነው የሰራው ብዬ ነይ ውጭ እናነጋግርሻለሁ፣ ነይ ውጭ ላነጋግርሽ እፈልጋለሁ፣ ነይ ውጭ፣ እንዴት ነይ ውጭ አነጋግርሻለሁ፣ ነይ ቶሎ ነይ፣ አንቺን አናግርሻለሁ፣ ነይ ቶሎ ነይ ማለት ተገቢ ነው ብዬ ነው ተገቢ ነው ብላችሁ ነው የምታስቡት ወይስ እንዴት ነው? ካለ ነገሩ እንደዚህ እንትን የሚባል ነገር ማለት ነው። ስለዚህ ጥሩ ነው ብዬ አላስብም ማለት ነው። ጥሩ ስራ እየሰራል ብዬ ምንም የማስበው ነገር የለምና ከዚህ ህይወት ብትወጪ ሄርሜላ፣ ከዚህ ህይወት ብትወጪ ይሻልሻል። ከዚህ ህይወት ብትወጪ ይሻልሻል ብዬ ነው የማስበው። ማለት እንደዚህ አይነት ህይወት እየቀለለና የወለደ ህይወት ነው የምትገቢበት ማለት ነው። ማንም ሰው ክብሉን ይዞ ለመኖር ነው የሚፈልገው። ሁልጊዜ እንደዚህ ተሰድበሽ፣ ሁልጊዜ እንደዚህ ተብለሽ ደግሞ መኖር አይቻልም። እኔ እውነቴን ነው የምልሽ፣ መኖር አይቻልም። እንደዚህ ሁሉም አሁን አንድ ሰው ብቻ ነው የተቀበለች። ሁሉም በቃ እንደማይቀበሉሽ እንደማይፈልጉሽ ነው የሚነግሩሽ። አንቺ አትፈለግም፣ እኛ የምንፈልገው ሩታን ነው፣ ሩታ ነች የአብርሃም ሚስት፣ እንደዚህ ነው
ይህንን እየተባልሽ ደግሞ አንቺ መቀጠል ያለብሽ አይመስለኝም። ማለት ኧረ በጣም ይደብራል እንዴ! በጣም ነው አሁን የትናንቱ ነገር በጣም ነው የሚደብረው። ማለት እናንተ ማንነታችሁን ትንትል ብላችሁ የሰው እንደዚህ መቃለል እንደዚህ መሆን ለምን ለምን እንዴ? ወንድ ጠፋ እንዲ ባገሩ ወንድ ጠፋ እንዴ? ሞልቷል ወንድ ባገሩ ሞልቷል ብዬ ነው የማስበው እኔ። ስለዚህ ሄርሚላ ብታውቂበት የራስሽን አላማ ብትይዥ የማይሆንሽን እንደዚህ ያም እየመጣ እንትል ከሚልብሽ እኔ አልፈልግም። በቃ እንዴ ቀለበት እኮ እንትል ነው እንዴ ገና አንቺ ብዙ የሚጠብቅሽ ነገር ነው። ካሁኑ እንደዚህ የተባልሽ በኋላ እንዴት ልኮኝ ነው አንቺ አሁን እንትል በቃ አለ አይደል? እሱ ተወደደኝ ምን እንትል ይላል። እኔ ተወደድኩት እሱ አይሰራም ልጄ። በኋላ እንኳን በአሁኑ ጊዜ እንትል እያሉ ቤተሰቦች ጋር ላይ ተሺ ምን አረግሽልኝ? ምን ሰራሽልኝ? አንቺ ነሽ ቤተሰቦችን ይሁን ሁሉ ነገር ያመጣሽው እያለ እንትል ይልሻል ማለት ነው። አሁን እሱ ለእንትሉ ነው እንጂ ከእናቴ ጋር ታለያየኛለህ፣ ከእናቴ ጋር ታለያየኛለህ። ውሸት። ስለዚህ ድራማም ተሆነ እንትል በሉ እና ትክክል ነው ብዬ አላስብም ማለት ነው። ትክክል ነው ብዬ አላስብም። ትክክል ስራ አይደለም እየሰራሽ ያለሽው ማለት ነው። ትክክል ስራ እየሰራሽ አይደለም ያለሽው። ትክክል ስራ ብትሰሪ ኑሮ እንደዚህ አልነበረም። እና የማያዋጣሽን ነገር ደግሞ እንትልታ ማለት ብትተይውስ እንዴ! በጣም እኮ የሚገርም ነገር ነው። ሩታ አሁን የራሷን ህይወት ጀምራለች። አትፈልግም፣ በቃ አለቀ። አሁን ቤትም ገዝቶልኛል ብላለች፣ ቤቱንም አሳይቶኛል ብላለች። በቃ አለቀ። እኔ ድራማ የሚሆን ምንም ይሆን አላውቅም፣ ግን እንዴት እንደዚህ ሊሆን ይችላል? ስለዚህ